እንዴት ናችሁ ሰንበታችሁ እንዴት ይያለፈ ነው መቼም በዚህ ሳምንት የተከናወኑ የተለያዩ ተግባራቶች አሉ ከነዛ ውስጥ ዛሬ ስለ ቁንጅና ልናወጋችሁ ፈልገን ቁንጅና ስንል እንግዲህ እንደየባህሉ እንደየሀገሩና ወጉ የተለያዩ መስፈርቶችና ይዘቶችን ይዞ ይመጣል በሀገራችን እንግዲህ በተለያየ ወቅት የቁንጅና ውድድሮች ይዘጋጃሉ በዓለም እንግዲህ የመጀመሪያው በ1839 በስኮትላንድ የመጀመሪያው የቁንጅና ውድድር እንደተካሄደ ይጠቀሳል ከዛም በ1854 አሜሪካ ውስጥ ተካሂዷል ሚስ አሜሪካ ደግሞ በ1921 ማርጋሬታ ጎርማን ከዋሽንግተን ዲሲ ሚስ አሜሪካ በመባል ደግሞ ዘውዷን ደፍታለች የሀገራችንስ ካላችሁ እንግዲህ ቅድም የነገርኳችሁ በአውሮፓውያን አቆጣጠር ነው የሀገራችን ካላችሁ እንግዲህ በ1960ዎቹ መጨረሻ ጅማሬውን እንዳደረገ ታሪክ መዛግብት ይናገራል እንግዲህ ሀገራችን የቁንጅና ውድድር ማለት ነው በየጊዜውና በየወቅቱ የተለያዩ ቆነጃጅቶች ይህን ውድድር እየተሳተፉ ይገኛሉ ዘንድሮም እንግዲህ በሱፐር ኖቫ ሜካፕ አካዳሚ የተዘጋጀ የቁንጅና ውድድር አለ ሚስ ኢትዮጵያ ማን እንደሆነች ተለይታለች እንግዲህ በአውሮፓውያን አቆጣጠር በ2018 ሚስ ኢትዮጵያ በመባል ፍሬዘውድ ሰለሞን ዘውዳን ጭና ነበር እሷ ነች እንግዲህ ከ6 አመት በኋላ ለመጀመሪያ ጊዜ ሚስ ኢትዮጵያን አዘጋጅታ ጃፓን በሚደረገው የቁንጅና ውድድር ላይ እንድትሳተፍ ያደረገችው ስለዚህ እሱ የቁንጅና ውድድር አሁን ጋብዛችኋለሁ ማን አሸናፊ ነች የሚለውንም አብረን እናያለን ቁንጅና ምን መረመራለን ማለት ነው ከዛ በፊት ግን የሀገራችን ድምጻውያን በተለያየ ጊዜ ስለ ቁንጅና ብዙ ነገር አዚመዋል አይደል ዛሬ እንግዲህ የትዝታው ንጉስ የሆነው መሐሙድ አህመድ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ እጹብ ድንቅ ልጅ ነሽ ያለበት ድንቅ የሆነ ሙዚቃ ሰምተን ወደ የቁንጅና ውድድሩ እናልፋለን መልካም ጊዜ መልካም ሰንበት የቁንጅና ውድድር ስንል ብዙ ነገሮችን እናነሳለን ሰልከክ ያለ አፍንጫ የተደረደሩ ጥርሶች የሚያምር ቅርጽ ያላቸው ከናፍርቶች ሎጋ ጸጉር ብዙም እናነሳቸው ነጥቦች አሉ ቁመታቸው ስንት ይሆን ላለን የወገባቸውን ቅጥረትም ሁሌም እናነሳለን የዛሬ ቆነጃጅት እጅግ በጣም አምረውና ተውበው ነው የመጡት በዛ ላይ ደግሞ ኢትዮጵያዊ መሆናቸው እጅግ በጣም ያኮራል ማለት ነው እጅግ በጣም ብዙ ቆነጃጅት በዛሬ የቁንጅና ውድድር ላይ ይሳተፋሉ ማን አንደኛ ይወጣል ማንስ ዘውዱን ይጭናል የሚለውን አብረን እንከታተላለን ኑ አብረን እንግባ ከአንድ ዲዛይነር ጋር እገኛለሁ የምትመለከቱትን በጣም ቆንጆ ልብስ የሰራልኝ እሱ ነው ራሱን ያስተዋውቀናል ራስን አስተዋውቅልኝ እሺ ስሜ ዲዛይነር ናትናኤል ማቶስ ይባላል
እንድትመለከቱትን ቆንጆ ልብስ የሰራልኝ እሱ ነው። የት ሀገር ልብስ ነው? የአርሲ ልብስ ነው። እጅግ በጣም ነው የሚያምረው። ስንት ቀን ፈጀ ለመሰራት? አንድ ሳምንት። ከዚህ በፊት እንደዚህ አይነት የፋሽን ዝግጅቶች ላይ የቆንጅና ዝግጅቶች ላይ ልብሶችን አስተዋውቀህ ታውቃለህ? አዎ ሰርቼ አውቃለሁ። የተወሰነ የሳሊ ስኩል ኦፍ ፋሽን ዲዛይን በየሆነ ታይም ላይ ያዘጋጃል እንደዚህ አይነት መድረኮችን እሱ ላይ አቅርቤ አውቃለሁ። የተለያዩ የቆንጅና ውድድሮች ሲዘጋጁ አልባሳት መቼ መዋቢያችን ናቸውና እናንተ ዲዛይነሮች እጅግ በጣም ታስፈልጉናላችሁ። እንደዚህ አይነት የቆንጅና ውድድሮች መዘጋጀታቸው ምን ያህል ፋይዳ አለው ታስባለህ? በጣም ለዲዛይነሮቹ በጣም ትልቅ ፋይዳ አለው። አሁን ለምሳሌ ኖርማል በቲክቶክ በሌላ እንደዚህ ዲዛይን ፕሮሞት ከምናደርገው ይልቅ እንደዚህ አይነት መድረክ ሲዘጋጅ እሱ ላይ ስናደርግ በጣም ብዙ እይታ ያገኛል። በዛውም ደግሞ የተለያዩ ሚዲያዎች ስለሚገኙ እዛ ላይም ይታይልናል ማለት ነው። በግልስ እንደው ዲዛይነሮች ሰብሰብ ብላችሁ የልብስ ዲዛይነሮቻችሁን የምታሳዩበት እይታውስ የምትገቡበትን ሌላ ሾው አታስብም? ያው ፈጣሪ ካለ ወደፊት እናዘጋጃለን ብዬ አስባለሁ። በጣም አመሰግናለሁ። ልብሱ በጣም ነው የሚያምረው። እግዚአብሔር ያክብርልኝ። መልካም ጊዜ። አመሰግናለሁ በጣም ቴንክ ዩ። ራሳችሁን አስተዋውቁኝ። እሺ ዲዛይነር ቤቴሌም። ዲዛይነር ሁስኒ አስራር። ዛሬ እንግዲህ የተገናኘ ነው እዚህ ቁንጅና ውድድር ላይ ነውና ዲዛይነሮች እንደዚህ ቁንጅና ውድድር ሲዘጋጅ ጥቅማ ጥቅሙ ምንድነው ብላችሁ ታስባላችሁ? መጀመሪያ ፕሮሞሽን ነው፣ ራሳችንን እናስተዋውቅበታለን፣ ከዛን ከስተመር እናገኝበታለን። እሱ ነው እኔ ገለጻችሁ ነው። ያው በመጀመሪያ ፕሮሞት ነው፣ በተረፈ ራሳችንን እናስተዋውቅበታለን። ከዚህ በፊት እንደዚህ አይነት ፕሮግራሞች ላይ ተሳትፋችሁ ታውቃላችሁ ወይስ የራሳችሁን ዲዛይነር ፕሮግራም አዘጋጅታችሁ ታውቃላችሁ? አዎ መጀመሪያ በትምህርት ቤታችን የተዘጋጀው ላይ ነበር፣ ከዛን ደግሞ አትሞስፌርም ተገናኝተን ነበር። አሁን ደግሞ የሶስተኛችን ነው። በመጀመሪያ ያው አንድ ላይ ነን በትምህርት ቤታችን የተዘጋጀው ፕሮግራም ላይ እና በሁለተኛ ደግሞ ዲዛይነር መሆን የሚሰጣችሁ ደስታ ምንድነው? ለምንድነው እዚህ ስራው ስትገቡ ይሻላችሁት? ያው ራስሽን ትገልጭበታለሽ። የራስሽን የምትሆን አይነት ስራ ትሰሪና አልበሰሹ ወይም ለብሰሹ ታየው ራስሽን ታይበታለሽ። እኔ ማንነቴ ነው ብዬ አስባለሁ። ከዚህ ፓወሬ ነው፣ ኢነርጂ ሰጠኛል፣ ፈታ ብዬ ሀሳቤን ማንነቴን እንድገልጽ ያደርገኛልና በጣም ወደው ነገር ነው። ፋሽንን ያገኘሁት። አመሰግናለሁ በጣም መልካም ጊዜ ይሁንላችሁ። ግን መገኛችሁን እስቲ ንገሩ። የግላችን ነው የትምትስ የግል አሪሳችን የግል ስቶሪ የለንም፣ ገና ተማሪዎች እኮ ነን። አመሰግናለሁ። አሸንፋለሁ ብዬ አስባለሁ፣ ግን ባላሸንፍም ደግሞ አትሊስት ኤክስፒሪየንስ አገኝበታለሁ ብዬ አስባለሁ። ሌላው ጊዜ የተለያዩ ተሞክሮችን አግኝቼበታለሁ፣ ብዙ ሰው ተዋውቄበታለሁ። የተለያዩ ሴቶችን በኔ እድሜ ያሉትን ኢንስፓየር አደርጋለሁ ብዬ አስባለሁ። ከዚህ ውድድር በእርግጠኝነት ወደ ህልሜ በደንብ የሚገፋኝ ይመስለኛል። አሸናፊ ሆናለሁ ብዬ አስባለሁ። የቁንጅና ውድድር ተወዳድሬ አላውቅም፣ ግን በሞዴሊንግ ፋሽን ሾው ሰርቼ አውቃለሁ። በሁሉም ነገር በሁሉም እወጣለሁ። ያው አንደኛ ሆናለሁ ብዬ አስባለሁ። ኮንፊደንስ በቃ ይሄው ነው። ያው ብዙ ነገር ሀገሬ ላይ ብዙ ነገር አደርጋለሁ። ለምሳሌ ኦቲስቲክ ልጆችን ወይ ኦቲዝም ያለባቸው ህጻናትን እረዳለሁ በዋናነት ማለት ነው። ከዛም ባሻገር ብዙ ነገር አደርጋለሁ። ከውጫዊ ውበቴ ይልቅ ውስጣዊ ይበልጣል ብዬ አስባለሁ። International Ethiopia 2024 Miss Bethlehem Masfan. Miss International Ethiopia 2024 Miss Bezawit Barakat. Ela tinha
Miss International Ethiopia 2024, Miss Bilin Shawarga. International Ethiopia 2024, Miss Ekana Mogen. Miss International Ethiopia 2024, Miss Gabriela Ikezu. Miss International Ethiopia 2024, Miss Galila Tasfaye. Miss International 2024, Miss Hassi Daraja. Miss International Ethiopia 2024, Hermela Nuguse. Miss International Ethiopia 2024, Miss Flora Samson.
Miss International Ethiopia 2024, Miss Hiwat Devaru. International Ethiopia 2024, Miss Lydia Mesfin. International Ethiopia 2024, Miss Margaret Belaine. Miss International Ethiopia 2024, Miss Magdi Ashemre. International Ethiopia 2024, Miss Meilat Berga. Miss International Ethiopia 2024, Miss Ruhama Asmama.
International Ethiopia 2024 Miss Tigist Shambelisa. Inside my bones, it goes electric wavy when I turn it on. All through my city, all through my home. We're flying up no ceiling when we in our zone. I got that sunshine in my pocket, got that good song in my feet, feel that hot blood in my body. It drops, ooh, I can't take my eyes off it. Moving so phenomenally, on right the way we rock it, so don't stop. Miss International Ethiopia 2024 Miss Tini Lulu. I can see what you dance, dance, dance. Feel good, good creeping up on you, so just dance, dance, dance. Come on. ኧረ በጣም ያንሳል። ሌላ ሶስታን ሞቅ ያለ ጭብጨባ። There you go, that's much better. I like this energy. እሺ ሰውን በመቀጠል ለዚህ ለሚገራርሙ ለሚያምሩ ሴቶች ኮንቴስተንቶቻችን ሰርቲፊኬት አዘጋጅተናል። እሱን ደግሞ እንድትሰጥልን የአቢሲኒያ አርት ስኩል ሲኢኦ ምስገነትን ወደ ስቴጅ ጠራለሁ። ሞቅ ባለ ጭብጨባ ምስገነት ተቀበሉልን። ምስገነት እሺ ቀስ ጠራችሁ መታችሁ ሰርቲፊኬቱን ትወስዱልኛላችሁ። እስገሊላ ተስፋዬ፣ ገሊላ ተስፋዬ ሚስ በትለሄም መስፍን Miss Bezawit Barakat. Miss Belaine Sharaka. እሺ አይ ቲንክ ጃጆቻችን ቶፕ 10 ለመምረጥ ዝግጁ ናቸው? ያ ስለዚህ አሁን ከነዚህ 20 ወደ 10 እንወርዳለን ማለት ነው። ጃጆቹ ጋር ቼክ አድርጌ እንመለሳለን። ቴንክ ዩ። ተጠበው ተጨንቀው ነው እዚህ ጋር የደረሱት። ስለዚህ ለጃጆቻችን መጀመሪያ ማመስገን እፈልጋለሁ። አሁን ያለችን ጫባስ ለእናንተም ኦል 20 of you are winners አብራችሁ ስላላችሁ በጣም ለመሰግን እፈልጋለሁ። ይሄኛው ቶፕ 10 ሲመረጥ ማለት ነው በዚህኛው ብቻ ሳይሆን መጀመሪያ ቶፕ 20 ሲመረጡ ብዙ ሌላ መስፈርቶች ነበሩና የእሱንም የዚህንም አንድ ላይ አድርገው ነው ማለት ነው ጃጆቹ የመረጡት። እንዳልኳችሁ ከበድ ያለ ዲሲዥን ነበረ፣ ግን we find our top 10 በተራ በተራ ጠራቸዋለሁ። Number 8 ቤዛዊት በረከት። እስኪ ሞቅ ያለ ጭብጨባ። The first person on our top 10. The second person, number 25, Hassan Dereje. Hassan Dereje, number 25. The third person in our top 10, number 33, Hermela Neguse. Number 33, Hermela Neguse. No, I love it. The fourth person on our top 10, number 47, Melat Verga.
look at everything. Top 10. The next person on our top 10 list, number 60, Sayas Desale. Next up on our top 10, number 56, Ruth Tedros. Ruth Tedros. Next up, number 45, Magdalene Ashabu. Next up, number 70, Tinique Ludo. Next up, number 20, Galila Tasfai. Last, but definitely not least, number 18, Laura Samson. Top 10 action, እናንተ ናችሁ ማለት ነው። የቀሮቻችሁ በትክክል ከልቤ እያልኩኝ እስቴጅ ትወርዱልኛላችሁ። ቶፕ 10 ግን እዚህ ትቀርቡልኛላችሁ። በእናታችሁ ሞቅ ያለ ጭብጨባ for all our 20 contestants, all these beautiful women. Ladies and gentlemen, top 10 action, እነዚህ ናቸው ማለት ነው። Standing, ሞቅ ባለ ጭብጨባ our top 10 Miss International Ethiopia. ከዚህ ውድድር የጠበቅኩት ምንድነው ስቴጅ ምን እንደሚመስል ምን ያክል ሊያስፈራ እንደሚችል ምን አይነት ቻሌንጆች እንዳሉት እንደመማርበት ጠብቄያለሁ። እንዲሁም ሌሎች በጣም ጎበዝ የሆኑ ሞዴሎች ጋር አብሬ የመስራት አጋጣሚ እንደማገኝ ጠብቄ ነበር። ስለዚህ እነዚህ ነገሮች ጠብቄያለሁ። በጭራሽ ይሄ መጀመሪያ ውድድሬ ነው። ኤክስፒሪየንስ አግኝቼበታለሁ። እንዲሁም ለቀጣይ ማሻሽላቸው ብዙ ነገሮች ለመማርም በቅቻለሁ። ስለዚህ በጭራሽ በአልቆጭም። እኛም እንደምንጠብቀው እናሸንፋለን ብለን ነበር የመጣነው። ነገር ግን እኔ መጀመሪያ ስቴጅ ነው እዚህ ስቀርብ የነበረው። ያው እንግዲህ አስተካክላለሁ ብዬ አስባለሁ። ያው ምንም አልደበረኝም በጭራሽ። ነገር ግን ያው ካሁን በኋላ ማስተካከላቸው ነገሮች በደንብ ይኖራሉ። ብዙ አዳዲስ ሰዎችን ተዋውቂያለሁ። ብዙ ደስ የሚል ኤክስፒሪየንስ ነው። እናመሰግናለን ሁላችንም። በጣም ደስ ይል ነበረ። ብዙ ልምድ ነው ያገኘሁበትና ያው በመሸነፌ ብዙም አልከፋኝም። ከየትም በጣም ብዙ ልምድ ነው ያገኘሁበት። ሲቀጥል ደግሞ አሸንፋለሁ ብቻ ብዬ አልመጣሁም። ሀፋፉኝ ነው የመጣሁት። ሀፋፉኝ የመጣሁበት ምክንያት ደግሞ ልምድ የለኝም ከዚህ በፊትና ስለዚህ ገናውን ስለሆነ ኤክስፒሪየንስ እያረኩ ያለሁት አትሊስት ኤክስፒሪየንስ ይዤ ሄዳለሁ ብዬ ነው ያሰብኩት እንጂ ያው ምንም ኤክስፔክት አላደርኩም ያን ያክል። ኦኬ እኔ ደግሞ ያው እዚህ ቦታ በመምጣት ብቻ ኤቭሪቲንግ በምክንያት ነው ብዬ ስለማምን
መሆን ያለበት ነገር ሆኗል። ከዛ ኤክስፒሪየንስም አግኝተናል። ኔትወርካችንም በደንብ ስፕሬድ አድርጓል። ሶ it was a win። ስለዚህ ውድድሩ ላይ አሁን ተሸንፍ ያለው እኔ ለራሴ አሸናፊ ነኝ። በእርግጠኝነት ደግሞ በሚቀጥለው አመት ሞክሬ እንደማሸንፍ እርግጠኛ ነኝ። ከውድድሩ ደግሞ በጣም ብዙ ጓደኞችን አፍርቻለሁ። አሪፍ ኤክስፒሪየንስ አግኝቻለሁ። ሞዴሊንግ ላይ ከዚህ በፊት ሰርች አላቅም። በሚቀጥለው አሻሽዬ ደግሞ እመጣለሁ። ምንም ላይ ማለት ከዚህ በፊት ሞዴሊንግ ወይም ዲዛይን ውድድሮች ላይ ተሳትፌ አላቅም። ይሄ መጀመሪያ ነው። አይ ለእኔ ሳይሆን like ኤክስፔክት ላረጉ እኔን ኤክስፔክት ላረጉ ሰዎች አዝኛለሁ like እንጂ እኔ for me it's a big deal እዚህ መድረሴ ቢኖር ነው መቼስ like በእነሱ ኳሊፊኬሽን እኔ ኳሊፋይድ አይደለሁም ብዬ አስባለሁ። The judges have decided, ladies, we have a top 5. Are you ready? Everybody stand for our top 10 beauties. All right, so I'm going to go down the list. Our first contestant from our top 5, number 25, Hasid Daraji. It's at the Chachaba. The first person on our top 5, number 25, Hasid Daraji. All right. The next person on our top 5 is number 20, Galila Tasfai. All right. And the third person on our top 5 list, number 8, Bezawi Barakat. Let's go. The fourth person on our top 5, number 33, Hermela Neguse. Make some noise, ladies and gentlemen. You guys know what that means? Atisame Kabra. Finish the button up at the last. So we have our top 4. We have one more person on our top 5. The last person on our top 5 is number 56, Ruth Tedros. Ladies and gentlemen, these are our top 5. All our other ladies, thank you so much for being here with us. These are our top 5. Sande Mukala Chachara for our top 5. Yes, they're gorgeous. The judges had a hard decision to make, but they have made it. Ladies and gentlemen, please put your hands together. Chachara and Sawal, where you guys? Our third runner up, congratulations, Bezawi. And they won't get it to Taiwan, the Bezawi. Congratulations, beautiful. Beautiful. Now we're going to be continuing on to our second runner-up. Drum roll, please. Okay. Number 25, Hasid Daraja. Our second runner-up, number 25, Hasid Daraja.
እሺ እንዴት ናችሁ? እነሱም አምሽ በጣም ነርቨስ ናቸው። ሰው ብዙ አላስኬዳችሁም። We have another runner-up, our first runner-up. Are you ready? Ladies, are you ready? እናንተ ዝግጁ ናችሁ? እስቲ ድምፅ አሰሙልኝ። አንተ በጣም ዝግጁ ነህ። እስቲ እሺ our first runner-up, number 56. Congratulations, our first runner-up. Fantastic. Is she? Baby, you got this. All right. Guys, time to their song. I don't know, ትንሽ ላስጠብቃችሁ ልንገራችሁ የራሴ ልብ የተንጠለጠለ Are we ready? ዝግጁ ናችሁ? የደስ አሸናፊ ለማወቅ ዝግጁ ናችሁ ወይ? Yes? ድምፅ አይሰማኝም ግን አላችሁ? እሺ. The winner of the 2024 Miss International Ethiopia. Ladies and gentlemen, number 33, Hermela Naguse. Winner of 2024 Miss International Ethiopia. Congratulations. Congratulations, ladies. All the other ladies, please join them as well. Photographer, come join them. እሺ ፍሬዘውድ ሰለሞን እባላለሁኝ የሱፐርኖቫ ሜካፕ አካዳሚ መስራች ነኝ። ይሄንን ቁንጅና ውድድር ደግሞ ሱፐርኖቫ ሜካፕ አካዳሚ ሚስ ኢንተርናሽናል ኢትዮጵያ 2024ን አዘጋጅቶልናል። እንደ መጨረሻ ታይትል ሆልደርነቴ ወይም የቁንጅና ውድድርን ለመጨረሻ ጊዜ ያሸነፍኩትኝና ኢትዮጵያን ወክዬ የተወዳደርኩት ጃፓን እኔ ስለነበርኩኝ አሁን ደግሞ ይሄን ውድድር አዘጋጅቻለሁ። ትምህርት ቤቱንም እኔንም ወክዬ ማለት ነው። ያነሳሳይ ምን መሰለሽ ኢትዮጵያ እኔ የተወዳደርኩት ለመጨረሻ ጊዜ ከ6 ዓመት በፊት ነው።
ከ6 ዓመት በፊት ከተወዳደርኩ በኋላ ተዘጋጅቶ ያቅም የቁንጅና ውድድር በጣም ኢንተርናሽናል ስቴጅ ነው። ዓለማችን ላይ አሉ ከሚባሉ 4 ቁንጅና ውድድሮች አንዱ ነው ሚስ ኢንተርናሽናል ውድድርና ኢትዮጵያ ለምን ሪፕሬዘንት አታደርግም ራሷን ለምን አትወዳደርም የሚል ጥያቄ ሁሌ ስለነበረኝ እሱን ይዤ ጓደኞቼን መሰል ቆነጃጅቶችን ኮንፊደንስ ያላቸውን ባህላቸውን ራሳቸውን ማስተዋወቅ የሚችሉ ኮሚኒቲያቸውን መወከል የሚችሉ ልጆችን መምረጥ ስለፈለኩኝ ላይሰንሱን ኮሙኒኬት አድርጌያቸው ጃፓን ከሚገኙት ኦርጋናይዜሽኖች ጋራ ላይሰንሱን ወዝጄ ለማዘጋጀት በቅቻለሁ። ሚተኩ ወደ ሞዴሎችን አሁን ብቻ ሳይሆን ገና ከመጀመሪያ ውድድሩን ስናዘጋጅ አግኝተናል ብዬ አስባለሁኝ። ከ200 በላይ ተወዳዳሪዎች ተመዝግበው ነበረ። ከዛን 80 ቀሩ። ከ80ው 20 ተወዳደረ። አሁን ደግሞ 20ው ፋይናል ስቴጅ ላይ ወጥቷልና በጣም ከባድ ነበረ መምረጥ። በጥያቄና መልስ ውድድር ያደረግንበት ምክንያትም እሱ ነበረ። ኦልሞስት ሁላቸውም አሸናፊ መሆንና ኢትዮጵያን ሪፕሬዘንት ማድረግ የሚችል ፖቴንሻል ስለነበራቸው ነው። ቆንጆ ነበር ግን ከባድ ነበር ውሳኔው መወሰን። አምናለሁ በደንብ አምናለሁ። ቁንጅና ውድድሩን ከዚህ በፊት ተወዳድሬም ስለማቅ ያሸነፉ ሰዎች ምን አይነት ነገር ቢያሟሉ ሊያሸንፉ እንደሚችሉ አይቼው ስለመጣሁኝ ኤክስፒሪያንሱን አሁን የመረጥናት ቆንጂት ውቢት ሚስ ኢትዮጵያ የኢትዮጵያ አምባሳደር የካልቸር አምባሳደር አሸንፋ ትመጣለች ብዬ አምናለሁ። ቁንጅና ለኔ ብቻ ሳይሆን መሆንም አለበት ብዬ ማምነው ከላይ ከምናየው ከአቋማችን ከከለራችን በላይ አስተሳሰባችን የመጣንበት ባክግራውንድ ያደግንበት ማህበረሰብ ነው ብዬ አምናለሁኝና ሳውንድ ትሪት የምናደርግበት መንገድ ምናስተናግድበት ምንነጋገርበት ምንጫወትበት ትሪት የምናደርግበት መንገድ ነው ብዬ አስባለሁኝ። አስተሳሰባችን ራሳችንን የምንገልጽበት መንገድ ቆንጆ ነኝ ብለን የማሰብ አቅም ቁንጅና ነው ብዬ አስባለሁ። ሱፐርኖቫ ሜካፕ አካዳሚ ይባላል ድርጅታችን። ከተመሰረተ 1 አመቱ ነው። ይሄንን ፕሮግራም ላይሰንሱን ወስዶ እያዘጋጀልን የሚገኘው ሚስ ኢንተርናሽናል ኢትዮጵያ የሚለውን ቁንጅና ውድድር ሱፐርኖቫ ሜካፕ አካዳሚ ነው። የተለያዩ ኮርሶችን ይሰጣል። በዚህ አጋጣሚ ትምህርት ቤት ነው። የሜካፕ የጥፍር የአይላሽ ኮርሶችን ነው የሚሰጠው። አሁን ደግሞ በቁንጅና ውድድር ያው በባክግራውንዴ በሞዴሊንግና በቁንጅና ውድድር እንቀሳቀስ ስለነበረ የቁንጅና ውድድርን ከጃፓን ከሚገኘው ኦርጋናይዜሽን ሚስ ኢንተርናሽናል ጋር አብሮ በመስራት ላይ ይገኛል። አላማው ኢትዮጵያ ላይ የሚገኙ ውቢቶችን ድንቅ የሆኑ ልጆችን ራሳቸውን ባህላቸውን ማህበረሰባቸውን እንዲያስተዋውቁ ለዓለም አቀፍ መድረክ ማለት ነው በየአመቱ ያዘጋጀ ማቅረብ ነው። የዚህ አመት ውድድር ይሄንን ይመስል ነበር። ቀጣይ አመት ደግሞ በሌላ ፕሮግራም እንገናኛለን። በዚህ አጋጣሚ ለተባበሩኝ በሙሉ ለመንግስትም ይሁን ለግል አካላት ድርጅቶች በሙሉ በጣም አመሰግናለሁ። ሚዲያ ከቨሬጅ የሰጡንም በሙሉ በጣም አመሰግናለሁ። ቤተሰቦች፣ ጓደኞች እያንዳንዱን ስም መጥራት ስለማልችል ሁሉንም በዚህ አጋጣሚ አመሰግናለሁ። እናቴና እህቴ በኦርጋናይዘርነት አብረውኝ እስካሁን ያገዙኝ እነሱ ናቸው። እህቴ ጃኩሊን ሰለሞን በሱፐርኖቫ ሜካፕ አካዳሚ ጀነራል ማናጀር ሆና የምታገለግላት አሁን ደግሞ የዚህ ቁንጅና ውድድር ኦርጋናይዚንግ ኮሚቴ ናት። ስለዚህ ጃኩሊንን እህቴ ወድሻለሁ በጣም ካላንቺ አይሆንም ነበረ እናቴ። ይሄ ጥንካሬያችን ካንቺ የመጣ ነውና በጣም አመሰግናለሁ። አልማዝ ካሳው በስሟ ጠርቻት አላቅም እናቴን እማ ነው ምላት። በጣም አመሰግናለሁ ማለት ተወዳለሁ። አመሰግናለሁ። እሺ አመሰግናለሁ። አልማዝ ካሳው ይባላል። እናትነት ማለት መገለጫ የለው ማለት ለእናት ለልጆቿ የእናትነትን በዚህ ነው ብዬ መግለጽ ቃላት የለኝም። እሺ አመሰግናለሁ። ማለት ልጆቼ ማለት ፍሬዘውድ አይደለችም። ፍሬዘውድ ታላቋ ነች፣ ትንሿ ደግሞ ጃኩሊን ትባላለች። ስለዚህ ይሄን የሚስ ኢንተርናሽናል ፕሮግራም ያዘጋጁት ሁለቱ ናቸው። እኔ ደግሞ እንደ እናትነት ከጎናቸው ሁኜ ሴቶች ናቸው። እኔም ሴት ነኝ፣ እናት ነኝ። ልጆቼም ሴት ናቸው፣ እናት ናቸው። ሴት በሀገር ትገለጻለች። ስለዚህ እኔ ልጆቼ ሴቶች ናቸው። ሴትን መደገፍ፣ ትልቅ ደረጃ እንዲደርሱ ማድረግ፣ ሴት ልጅ ጠባቂ ሳትሆን ራሷ ሰርታ ትልቅ ደረጃ የምትደርስ ከራሷም አልፎ ደግሞ ከነሱ በታች ያሉትን እንዲረዱ ትልቅ ደረጃ እንዲደርሱ ማድረግ አለባቸው። ስለዚህ ይሄ ውድድር ልጆች ሴቶች ናቸው። ዜን ሲቀጥል ደግሞ መወዳደር ያለባቸው ሴቶች ናቸው። ለምን ሴትን ማብቃት ትልቅ ደረጃ ማድረስ ውጤታማ ስለሚሆን እንደ ሀገርም ለምን ሴት ሰላም ናት። ለሰላምም ትልቅ አስተዋጽኦ አለች፣ ለስራውም ትልቅ ስኬታማ ትሆናለች። ስለዚህ ልጆቼን ወይም ሴት ልጆቼን
እንደ እናትም እንደ ጓደኛም እንደ እህትም እንደ ወንድምም እንደ ሁሉም ነገር ሁኘን ያሳደኳቸውና ስለዚህ ምንድነው አንደኛ ሴት ልጅ የሚፈልጉትን ነገር አለመከልከል ለምን ፍርዬ ከልጅነቷ ጀምሮ ሞዴል መሆን ትፈልጋለች ዲዛይነር መሆን ትፈልጋለች ሙዚቀኛ መሆን ትፈልጋለች ገጣሚ መሆን ትፈልጋለች ስለዚህ ምንድነው ካሰር የሚፈልጉትን ነገር ታለንታቸው ከትምህርት ጎን ለጎን የሚፈልጉትን ነገር ባለኛ አቅም እየደገፍኩ ነው እዚህ ያደረስኳቸውና ዋናው ሴት ልጅ የምትፈልገው ነገር ስኬታማ እንድትሆን ከጎን ሆኖ መደገፍ እንደ እናት ደግሞ ቀርቦ ያላትን ነገር እንድታወራ እንድታወጣ እንደ ጓደኛም እንደ እናትም ሆኖ ሴት ልጅ ከደገፍናት ትልቅ ደረጃ ትደርሳለች ስኬታማም ትሆናለች እሺ ሰላም ስሜ ጃክሊን ሰለሞን ይባላል የሱፐርኖቫ ሜካፕ አካዳሚ ዋና ማኔጀር እና እንዲሁም ደግሞ የሚስ ኢንተርናሽናል ኢትዮጵያ ኦርጋናይዘር ነኝ እሺ ሶ የኛ ድርጅት ሱፐርኖቫ ሜካፕ አካዳሚ ይባላል አሁን ላይ የምንሰራው ቢዩቲ ኢንዱስትሪ ላይ ነው which is ስልጠናዎችን እንሰጣለን የምንሰጣቸው ስልጠናዎች ደግሞ 3 አይነት ናቸው የሜካፕ የጥፍርና የአይላሽ ስልጠናዎችን እንሰጣለን ሶ እንደ በተጨማሪም ደግሞ የሚስ ኢንተርናሽናል ቢዩቲ ፓጀንት አሁን ላይ ስናዘጋጅ የመጀመሪያችን ነው ከዚህ በኋላ ግን በየአመቱ ምናዘጋጅ ይሆናል ሶ ምናረጋቸው ስራዎች እነዚህ ናቸው እንደተጠበቁት ነበር በጣም አድካሚ ነበር በጣም ኤክሳይቲንግ ነበር እንዲሁም ደግሞ ባክስቴጅ የነበረው የተወዳዳሪዎች ጭንቀት በጣም ነርቨስ ያደርግ ነበር የነሱ ጭንቀት ይተላለፋል ግን at the same time እንደ ኦርጋናይዘር እነሱን ሰፖርት ማድረግ ሞቲቬሽን መስጠት ለቀጣይ ፕሮግራማቸው ለቀጣይ ዝግጅታቸው ዝግጁ እንዲሆኑ ማድረግ ደግሞ የኛ ኃላፊነት ነበርና በአጠቃላይ ፕሮግራሙ በጣም ቆንጆ ነበር ካሰብነው በላይ ነው የሆነው ሞር ደግሞ ከዚህ በኋላ በየአመቱ ስናደርግ ከዚህ በላይ እናደርጋለን ብዬ አስባለሁ ያ ቀረም ብለው ነገር ምንድነው በመጨረሻ ማመስገን የሚፈልጋቸው ብዙ አካላቶች አሉ ምስጋና ነው ቀረም ብለው ነገር ሶ በመጀመሪያ ለዚህ ደረጃ ለዚህ ጊዜ ያበቃን ክብር ምስጋና ፈጣሪ ይገባል እንደሚታም ደግሞ ይሄንን ፕሮግራም ስናዘጋጅ ያዘጋጀነው ከሙሉ ቤተሰቦቻችን ጋር ሆነን ነው እኔ እህቴና እናቴ ሆነን ያዘጋጀነው ሶ ለእህቴም ለእናቴም በጣም ነው ማመሰግነው we did amazing ጥሩ ነበር ያደረግነው እና ደግሞ ይሄን ፕሮግራም እንዲሳካ ላደረጉ ለብዙ አካላቶች ለሚዲያዎች ስፖንሰር አካላቶች የግልም ሆነ የካምፓኒዎች ተሳትፎ አድርገዋልና ለሁሉም በጣም ነው የምናመሰግነው it means a lot to us እና thank you so much ስሜ ሄርሜላ ንጉሴ ይባላል 23 አመቴ ነው የአካውንቲንግ እና ፋይናንስ ምሩቅ ነኝ እንዲሁም ደግሞ በተለያዩ ሞዴሊንግ ስራዎችና በሜካፕ አርቲስትነት እገኛለሁኝ አው ያው ውድድር ነው አሸንፋለሁ ብዬ ነው የተወዳደርኩት እንደዛም ሆኖ ደግሞ መሸነፍም እንዳለ አምኜ ነው ግን ደግሞ ከሲልክ አሸንፋለሁ የሚለውን እርግጠኛ ነበርኩ አው ነበረኝ ያለፈው አመት በ2023 ላይ ሚስ ቱሪዝም ወርልድን ወክዬ ቻይና ጓንዡ በመሄድ ሚስ አፍሪካ የሚል ታይትል ይዤ መጥቻለሁ ውድድሩ በጣም አሪፍ ነበር ብዙ ቆንጆ ሴቶችና እንዲሁም ደግሞ ኢንተለጀንት የሆኑ ሴቶች ነበሩበት እንዲሁም ደግሞ የተለያዩ አዲስ የሆኑ ጓደኞችን አግኝቻለሁ ብዙ ቀተንም አግኝቼበታለሁኝ ለኔ አንድ ትልቅ የሆነ የላይፍ ኤክስፒሪየንስ ነበር በእርግጠኝነት ምንም ያቀተኛል ብዬ አላስብም ከእግዚአብሔር ፍቃድ ጋር ሚስ ኢንተርናሽናል የሚለውን ታይትል ይዤ ክራውኑን ይዤ ወደዚህ ሀገር እንደመመለስ ተስፋ አደርጋለሁ ሰላም ስሜ ቤዛዊት በረከት ይባላል የጽድ ህጻናት መምህርት ነኝ እንደውም አሁን በሚስ ኢንተርናሽናል ላይ አም the third runner up ከውድድሩ በጣም ቻሌንጂንግ እንደሚሆን ጠብቄ ነበረ ምክንያቱም ሁሉም ተወዳዳሪዎች በጣም እጅጉን ቆንጆዎችና ደግሞ በጣም ስማርት ስለነበሩ ታፍ ይሆናል ብዬ አስቤ ነበር So ያገኘሁት ደግሞ ያገኘሁት ውጤት በጣም ደስተኛ ነኝ I'm going to do best next time Thank you so much ሰላም ስሜ ሀሴት ደረጃ ይባላል third runner up ነበርኩኝ second runner up ነበርኩኝ ውድድሩ ላይ እና ሁለተኛ አመት ሶፍትዌር ኢንጂነሪንግ አስቱ ዩኒቨርሲቲ ተማሪ ነኝ ከዚህ ውድድር በጣም ብዙ ነገር ጠብቄ ነበር የመጣሁት ከጠበቅኩት በላይ ነበር የሆነው እግዚአብሔር ይመስገን ስታፉ በጣም ጥሩ ነበሩ ከመጀመሪያ ጀምሮ በሚመቸን ፈረቃ ስቴዲየም እና መገናኛ ሆኖ በጣም ብዙ ቦታ እንደሚመቸን ሆኖ ያሰለጠኑ ነበር እና በጣም ሪሌተብል ነበሩ እና በጣም ደስ ይል ነበር ልጆቹ በጣም ጥሩ ልጆች ነበሩ ኮንቴስታንቶቹም እግዚአብሔር ይመስገን ጥሩ ነበሩና ከጠበቅኩት በላይ ነው የሆነው በጣም ደስ ይላል ብዙ ልምድ ቀስሜበታለሁ ወደፊት በአዲስ መንገድ እንደምንገናኝ ተስፋ አደርጋለሁ ከዚህ አጋጣሚ ማመስገን ፈልገው መጀመሪያ እግዚአብሔር ይመስገን እኔም እንደዚህ ለማለት በቃ መጀመሪያ እግዚአብሔር ይመስገን
እና ቤተሰቦቼን በጣም ማመስገን እፈልጋለሁ። እናትና አባቴን በጣም ማመስገን እፈልጋለሁ። አክስቴን ሮማን አድማሱ በጣም ነው የምወድሽ፣ በጣም ነው የማመሰግነው። አቤል በጣም ነው የማመሰግነው፣ በጣም ነው የምወድህ። እና ጓደኞቼን ጸደኒያ ኤቭሪዋን በጣም እግዚአብሔር ያክብርልኝ። እነ ፍሬን ይሄንን ውድድር አዘጋጅተው እንደዚህ በዚህ መንገድ አብረን እንድንሆን ስላደረጉን በጣም አመሰግናለሁ። እናንተንም አመሰግናለሁ። ቴንክ ዩ። ስሜ ሩት ቴዎድሮስ ይባላል። 24 ዓመቴ ነው። ሲቪል ኢንጂነር ነኝ። ማኔጅመንት ዲግሪም አለኝ። በትርፍ ሰዓቴ ማስተርሴን እየሰራሁ እገኛለሁ አዲስ አበባ ዩኒቨርሲቲ ውስጥ። በስራ ዘርፌ ሲቪል ኢንጂነሪንግ ላይ እየሰራሁ እገኛለሁ። ፓርት ታይም ደግሞ ሞዴል አደርጋለሁኝ። ሮቴሪያን ነኝ። ቻሪቲ እና ሂውማኒቴሪያን ሰርቪሶች ላይ አገለግላለሁኝ። ፕሪቲ ማች ይሄ ነው። ሆቢዎቼ ደግሞ መስፈን እወዳለሁ፣ ፊትነስ በጣም እወዳለሁኝ እና ሰው ማገልገል ለህፃናቶችና ለሴቶችን ጥሩ አይነት ሮል ሞዴል የመሆንን እና እነሱን ኤምፓወር የማድረግ ለነሱ አራያ ለመሆን ለነሱ ትልቅ ያለኝን ራዕይ ለማካፈል የምፈልግ ሰው ነኝ እና ይሄ ችናት ሩት መስፈን እወዳለሁ። የማንን ዘፈን የሴሊን ዲዮን A New Day የሚል ምዘፍን ከሆነ ግን ሌላ ዘፈን ቢሆንልኝ ይሻለኛል። እሺ All I want is nothing more than to hear you knocking at my door. 'Cause if I could see your face once more, I could die a happy man, I'm sure. When you said your last goodbyes, I died a little bit inside. I lay in tears in bed all night, alone without you by my side. 'Cause if you loved me, why'd you leave me? Take my body, take my body. 'Cause all I want is, and all I need is to find somebody. I'll find somebody. እኔ እውነት ለመናገር የትኛውን እበልጣለሁ ማለት ይከብደኛል። ለምን ሁሉንም ነገር ኤምቦዲ አድርጌ ጭንቅላቴን ማዳበር ፈልጋለሁኝ። ትልቅ ነገር ለሀገሬ መስራት ፈልጋለሁኝ። ውበቴን መጠበቅ ፈልጋለሁኝ። ሰውነቴን መጠበቅ ፈልጋለሁኝ። ሙዚቃዬን መስራት ፈልጋለሁኝ። ሴት ልጅ ሁሉንም ነገር መሆን እንደምትችል ቆንጆም ሆና ተምራ ለሰዎች አራያ መሆን የቻለች ሰውነቷን ጠብቃ ውበቷን ጠብቃ ኤቭሪቲንግ በቃ ላይክ ጭንቅላት ከላይ እስከ ታች ኤቭሪቲንግ መሆን እንደሚቻል ምሳሌ መሆን ስለምፈልግ መረጪ ብትኝ ትንሽ ከብደኛል። ለምን ሁሉንም ነገር እኩል ማስኬድ የምችል እና ሁሉንም ነገር እኩል ወድጄ ማድረግ ሰው ስለሆንኩኝ መምረጥ ከብደኛል። ከዚህ ውድድር ኤግዛክትሊ ሆነስትሊ እንደጠበቅኩት ሆኖ ነው የጠበቀኝ። ለምን ይሄ ውድድር ማንነታችንን፣ አስተሳሰባችንን፣ ውበታችንን፣ ሁሉ ነገራችንን ልናሳይና ባህላችንን ልናስተዋውቅ የምንችልበት መድረክ ነበረ ብዬ አምናለሁ። ያንን በሙሉ ደግሞ አድርገናል ብዬ አስባለሁኝ። ያሸነፈችዋም አገራችንን ወክላ ታስጠራልናለች ብዬ አስባለሁና ይሄ መድረክ ዋናው ዓላማው የነበረው እሱ ነበረ እና አም ሹር በሚቀጥለው አመት አገሬን ወክዬ ኤግዛክትሊ ከዚህ ውድድር የጠበቁትን ነገር የሚጎልም ነገር ካለው ኤቭሪቲንግን ለማሳካት እነሳለሁኝ። በዚህም አመት ደግሞ ያሸነፈችዋ ልጅ ይሄን ማድረግ እንደምትችል አምናለሁኝ። ኤግዛክትሊ ሁሉም ነገር እንደጠበቅኩት ነው ሆኖ ያገኘሁት። ሱፐርኖቫ ሜካፕ አካዳሚ ያዘጋጀው ይህ የቁንጅና ውድድር እንግዲህ ይሄን ይመስል ነበር። እንዴት አያችሁት? ቁንጅና ለእናንተስ ምንድነው? መገለጫውስ? እንግዲህ በየቤታችሁ ሆናችሁ ይሄን ነገር እንደምትወያዩበት ተስፋ አድርጋለሁኝ። የዘንድሮ ሚስ ኢትዮጵያ እንግዲህ ዘውዷን ጭናለች። በጃፓን በሚደረገው ውድድር ላይም ምዝገባዋን እንዳከናወነች አዘጋጆቹ ነግረውናል ማለት ነው። እንግዲህ በዚህ ሳምንት ከተከናወኑ አብይ ተግባራት መካከል አንዱ ይሄ ነበረ። ስለ ቁንጅና እንግዲህ በሀገራችን በተለያዩ ድምጻውያን የተዜሙ ጡመ ዜማዎች አሉ። እንግዲህ ለመዝጊያ እንዲሆነ እንግዲህ የዳዊት መለሰን መጠሪያ ያልተገኘ የሚሆንሽ ላንቺ ተስማምቶ የሚለውን ቆንጆ ሙዚቃ ለእናንተ ጋብዛችኋለሁ። ርዕሱም ቁንጅና ነው።
መልካም ጊዜ። ሳምንት እስከምንገናኝ መልካም ሳምንት